የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት አንደኛው ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የፖለቲካ ሰዎች ሲቀያየሙ በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። በአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። በእርግጥ ባንዳነት ያቆስላል እንጂ አይገልም። ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ኢትዮጵያ ያደገች ለታ ኢትዮጵያ ስትበለጽግ ኢትዮጵያ ሀያል ጀግና ህዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት የሚለው የአንድ ዘመን አይደለም፣ ያልተቋረጠ ስጋትና ኢንቨስትመንት። እነዚህ 3 ጉዳዮች ይመጋገባሉ። ጠላት አለ፣ ስጋት ስላለው ኢንቨስት ማድረግ ይፈልጋል። ቀጥታ የሚቀጠር ባንዳ አለ፣ አመል ነው አይለቅም። ያ የሚቀጠር ባንዳ ከተቀጠረ በኋላ በኃይል ችግር የመፍታት ልምምዳችን ደግሞ ባህላችን ደግሞ አለ። ይመጋገቡና በዘመናት መካከል የኢትዮጵያን እድገት እየገቱ የኢትዮጵያን ዜጎች በአብሮነት የመኖር የማደግ ፍላጎት እየተቃረኑ ከኛ ጋር ለመኖር ችለዋል። በሀገር ውስጥ ያለው ባንዳ የቤቱን ምሰሶና የቤቱን የቀለም አይነት መለየት ከመቸገር ይመጣል። የዚህ ቤት ቀለም በአንዳንዶቻችን እይታ ነጭ መሆን አለበት፣ በአንዳንዶቻችን እይታ ቢጫ መሆን አለበት፣ በአንዳንዶቻችን እይታ ቀይ መሆን አለበት። ልንከራከር እንችላለን። የዚህ ቤት ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ከሌለን በቀር ምሰሶውን አፍርሰን ስለ ቀለም ብንጨቃጨቅ ግድግዳ በሌለበት መዳረቅ ነው የሚሆነው። የኢትዮጵያን ኤግዚስተንስ የኢትዮጵያን ህልውና በሚገዳደር ጉዳይ ላይ መቆም
የፖለቲካ ስብዕና አያሰጥም። ምክንያቱም የፖለቲካ ስብዕና ምን አይነት ስርዓት ምን አይነት ቀለም በመጨቃጨቅ እንጂ እንደ ሀገር ኤግዚስት ማድረጋችንን ጥያቄ ውስጥ የሚያስገባ መሆን የለበትም። ይሄ ይምታታና የቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ከሚያፈርሱ ሰዎች ጋር አብረው ይቆማሉ። ለምሳሌ የትኛውም ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈ ጉባኤው ይውደቁ ይሉ ይችላሉ። ነገር ግን ኢትዮጵያ ትውደቅ ከተባለ መጥተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒሊክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥለው ይኖራሉ። ቋሚ ፍላጎታቸው ምሰሶ ማፍረስ እንጂ የቀለም ጉዳይ አይደለም። የባንዳዎቹ ችግር የቤቱን ቀለም አይነት ለመወሰን የሚደረግ ትግልን ምሰሶን ከማፍረስ ጋር መቀላቀላቸው። ይሄ መማር ለሚፈልግ ሰው ታሪካችን ጥሩ አስተማሪ ነው። አባቶቻችን ተፈትነዋል። አስደማሚ ገድል ፈጽመው ደግሞ ለትምህርት የሚሆን ነገር ጥለውልን አልፈዋል። ለምሳሌ ደጃች ባልቻ አባነፍሶን ውሰድ። ባልቻ አባነፍሶ በሚኒሊክ ዘመነ መንግስት ስመጥር ጀግና አርበኛ፣ በአድዋ ድል ውስጥ ከፍተኛ ሚና የነበራቸው የጦር አዋጊ ናቸው። ጃንሆይ ሲመጡ አልተግባቡም። አሁን እኛ እንደማንግባባ አልተግባቡም። የጃንሆይ መንግስት ግዞት ጣላቸው። ከሲዳሞ ገዢነት አንስቶ ግዞት ጣላቸው፣ እስረኛ አደረጋቸው። በስተርጅና በግዞት ሳሉ ጣሊያን ድጋሚ መጣ። አድዋ ሄደው የተዋጉ ጀግና ድጋሚ ሲመጣ ሊያባብል ሲሞክር እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም፣ ኢትዮጵያን ከሚወር ጋር አልቆምም ብለው በሁለተኛ ወረራ በስተርጅና ተዋግተው ሞቱ። እሳቸው የሉም። ገድላቸው ታሪካቸው ግን ለሁላችን ትምህርት መሆን አለበት። ሊጋባው በየነ ወይም ደጃዝማች በየነው እንደማገኘው በሚኒሊክ ጊዜ በጣም ስመጥር ሰው ነበሩ። የወላይታ ገዢም ነበሩ። በጃንሆይ ጊዜ አልተግባቡም፣ ግዞት ተጣሉ። ግዞት መጣል ብቻ ሳይሆን አንዳንድ አፍላፊ ተናግረዋል ተብለው በአለንጋም ተገረፉ። ያኝ ትልቅ ሰው ያኝ አርበኛ በግዞት ሳሉ ጣሊያን ሲመጣ እኔ ጸቤ ጃንሆይ እንጂ ከኢትዮጵያ አይደለም ብለው ሁለተኛውን ጦርነት ሰሜን እየተዋጉ ነው የሞቱት። ለኛ መጽሐፍ አያስፈልገንም። አባቶቻችን ተገልጠው የሚነበቡ ገድል ሰሪዎች ናቸው። እነዚህ ጀግኖች ሀገራቸውን ያስቀደሙት እንደ ዛሬ የፖለቲካ ፓርቲ ኖሮ ግድ የለም ያኛው ፓርቲ ባይመቸኝ ከዚህኛው ጋር እታገላለሁ በሚል አይደለም። ፖለቲካ ፓርቲ ይባል የለም፣ ድፍን ነው፣ መንገዱም የለም። ግድ የለም በሚቀጥለው ምርጫ እወዳደራለሁ በግልም ቢሆን እስከ ምርጫ ልታገስ ለሀገር ብሎ እንዳይባል ምርጫ የሚባል ነገር የለም። ምርጫ ቢቀር ግድ የለም ኢንክሉሲቭ ናሽናል ዲያሎግ ስላለ በዛ ሐሳቤን የኔን ግሪቫንስ ኤራው ተደርጋለሁ ይናገራለሁ እንዳሉ ውይይት የሚባል ነገር የለም። ግድ የለም ሚዲያ ሶሻል ሚዲያ እንዳይሉ ሚዲያ የለም። ብዙ አማራጭ የላቸውም። ምርጫቸው ግን የኢትዮጵያ ህልውና፣ የኢትዮጵያ ኤግዚስተንስ፣ የኢትዮጵያ ምሰሶ ነው። አሁን ያሉ ሰዎች የበጎች ጸብ ለነብሩ እንደሚመች
ነብሩ ሁል ጊዜ የሚፈልገው በጎችን አጋይቶ በዛ ግርግር ውስጥ መጠቀም መሆኑን መገንዘብ እስካልቻሉ ድረስ ጥፋት ይመጣል። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት ይቅር ለማለት። አላደረግንም እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው ነው። ለምን? ኢትዮጵያ አይተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። በዚህ ደግሞ በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው።